እንኳን ለጻድቁ አባታችን አቡነ ተክለ ሃይማኖት ወርሃዊ መታሰቢያ በዓላቸው በሰላም አደረሳችሁ። እንዲሁም በዚህ ቀን ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ። የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የበኩራት ልጆች፣ የቅዱሳን ወዳጆች፣ ከዚህ በመቀጠል አባታችን ተክለ ሃይማኖትን ከዕለታት በአንደኛው ቀን ዘወትር ይጠይቀው የነበረ ባለጸጋ በጀማ ውስጥ አንድ ጠንቋይ አለ ብሎ ነገረው። እየመራውም ሄደ። አባታችን ተክለ ሃይማኖት ጠንቋዩን አግኝቶ በላዩ ላይ አማተበ። አፍሮ ሚስቱን ትቶ ሸሸ። ክቡር አባታችንም ሴቲቱን ይዞ ወደ በዓቱ አመጣት። የሃይማኖትንም ነገር አስተማራት። አሳምኖ የምንኩስናንም ልብስ አለበሳት። ይህንን ነገር በየስፍራው ሁሉ ተሰማ። በውስጣቸው የሚኖሩ ሰዎችም ስለዚህ አመኑለት። ብዙዎች አጋንንትም ደግሞ እየጮኹ ወደ ዋሻው ደጅ መጡ። ድምፃቸውን ግን እንደ ጦርነት ቀን ፈረስና እንደ ብዙ ሰረገላ ድምፅ ነው። ከፍጀታቸው ድምፅ የተነሳ የዋሾች ስፍራ ተናወጠች። የክቡር አባታችን ደቀ መዛሙርት እጅግ ደነገጡ። አባታችን ተክለ ሃይማኖትም አይቶ አጋንንት እንደሆኑ አውቆ ደቀ መዛሙርቱን አትፍሩ አላቸው። ከደቀ መዛሙርቱም ወዳጁን አምጥቶ አማትቡ አላቸው። ድል እንድናደርግ እነሆ ሰይጣንን ማሳፈር አለብንና ሁሉም ይበተናሉና። ይህንም ሲናገሩ ደቀ መዛሙርቱ ሰሟቸው። ክቡር አባታችን ግን አጋንንትን ረገሟቸው። እጅግም በረታባቸው። የሚያደርጉትንም አጡ። ባሰበውም ነገር ሁሉ ጌታችን ይረዳዋል፣ ከሰይጣናትም የተነሳ አይፈራም። በአንዲት ቀንም አባታችን ተክለ ሃይማኖት በጸሎት ሳለ እንደ ወርቅ የሚያበሩ 2 ቀንዶች አሉት ታላቅ ዘንዶ መጣ። ክቡር አባታችን ሊወጣው ወደደ። ክቡር አባታችንን በላዩ ላይ አማተበ። ዘንዶውም ከላይ እስከታች ተሰነጠቀ። ደቀ መዝሙሩን ጠርቶ ና ይህ ዘንዶዬው አለው። ደቀ መዝሙሩን አይቶ እጅግ ደነገጠ። ክቡር አባታችን እስኪ ከንዳውና ልኩን ወቀው አለው። ቢከነዳው 60 ክንድ የሆነ ሰይጣን አንዲት ክፉ በየቦታው ሁሉ አስጨነቀኝ፣ አሁን ግን የሸዋን አውራጃ ሁሉ ተውኩልህ እያለ ከሩቅ ጮኸ። ይህንንም ተናግሮ እንደ ጢስ ተኖ ጠፋ። ከዚያችም ቀን ወዲህ ሰይጣን መፈታተኑን ተወው። ክቡር አባታችንም ደቀ መዛሙርቱን ዛሬ በእጅ እግዚአብሔር ያዋረደው የሰይጣን ተንኮል አያችሁን? ከእንግዲህ ወዲህ ግን በዚህ ቦታ ላይ አቅም የለውም። እሁድና ሐሙስ ቀን ግን እባብ የገደለ የክርስቲያን ወገን ሁሉ ኃጢአቱ ይሰረይለታል ብለህ ለልጆች ንገራቸው ብሎ ጌታ ኢየሱስ ክርስቶስ የነገረኝን አሁንም እነግራችኋለሁ፣ በልባችሁ ጠብቁት አላቸው። በአባታችን ጥግ ለመኖር አንድ ብላቴና መጥታ ከደቀ መዛሙርቱ ሄዶ ለክቡር አባታችን ንገሩልኝ ብሎ ለመናቸው። ለጊዜው ተግባረ ዕድን ይዘው ነበርና ለአባታችን እስክነግርልህ ቆይ አሉት። ከቤት በገቡ ጊዜ ግን ረሱት። መንፈቀ ሌሊት ሲሆን ወደ እኔ የመጣውን ብላቴና ለምን ረሳችሁት? መምጣቱንስ ለምን አልነገራችሁምን? አላቸው። በነጋ ጊዜም ያንን ብላቴና ትናንትና ከተዉበት ስፍራ በደህና አገኙት። ወደ አባታችንም ወሰዱት። አባታችንም ባየው ጊዜ እጅግ ወደደው። ከጥቂት ቀን በኋላ የምንኩስና ልብስ አለበሰው። በገድሉ የሚከራከር በሥርዓቱ የሚኖር ሆነ። ልጅም ያልነው አባታችን ፊልጶስ ነው። ይህ አባታችን ግን ለመንፈስ ቅዱስ ማደሪያ ሆነ። ትንቢት ይናገራል። ለደቀ መዛሙርቱ የዘነጉትን ሁሉ ያሳስባቸዋል። ዘርአ ሚካኤል የሚባል የግራርያ ሹም ይኸው ሰሜን ሰገድ ክቡር አባታችን ጠራው። ወደሚባልም ቢራም ተራራ ወሰደው። የሀገሩ ሰዎች የሚሰግዱለት
ከባለሮቹ ጋር ወገን አንድ ሰው በዚያ ነበር። ወደ ክቡር አባታችንም አመጡት። አባታችንም ባየው ጊዜ አማተበበት፣ በላዩም ያደረበት ርኩስ መንፈስ ጥሎት ሸሸ። ሰውየውም ያን ጊዜ ሞተ። ትልቅ ሽብር ሆነ። በመልከ ጼዴቅ ስም በዚያ ስፍራ ቤተ ክርስቲያን አነጸ። በጻድቃን ደግነት ሀገር ቀናች ተብሎ እንደተነገረ በክቡር አባታችን እጅ ያቺ ሀገር ዳነች። ከዚህ በኋላ የሀገር ገዢ የንጉሱን ጠላቶች ለመዋጋት ወደ አረብ ዘመተ። ከዚያም ታሞ ለመሞት ደርሶ ሳለ ኖ አባቴ ተክለ ሃይማኖት ወደ እኔና ኖ በግልጽም አየዋለሁ አለ። ከበውት የቆሙትን የእጁን መስቀልና ማኅጠንቱን አታዩምን አላቸው። ዳግመኛም ቸርነቱን ላሳየን ለእግዚአብሔር ክብር ምስጋና ይሁን አለ። ይህንንም ተናግሮ በክብር አረፈ። አስከሬኑንም ወደ ሀገሩ አገቡት። አባቶቹ በተቀበሩበት ስፍራ ተቀበረ። ስለ አባቶችም በረፍታቸው ጊዜ ልጆቹ እንዲጎበኝ ብዙ ቅዱሳን መሰከሩለት። ዳግመኛም ስሙን ከሚጠሩት ነፍሳት ሁሉ ጻድቅም ኃጥእም ቢኖር ወደ አባታችን ተክለ ሃይማኖት ሳያደርሱት ወደ ዘላለም ርስት አያገቡትም ተብሎ ተነገረለት። ይህችም ነፍስ ባየችው ጊዜ አባቴ አባቴ ሆይ ተክለ ሃይማኖት እያለች ወደ እሱ ትጮኻለች። እሱም አባትሽ እኔ ነኝ ይላታል። ይህች ነፍስ ወጥታ በጎኑ ትቀመጣለች። ከዚያም ወደ ርስቷ ትገባለች። የኃጥአን ነፍስ ብትሆን ወደ አባታችን ተክለ ሃይማኖት ሳያደርሷት ወደ ሲኦል አይወስዷትም። ይህችም ነፍስ ባየች ጊዜ ወደ እሱ ትጮኻለች፣ አባቴ አባቴ ትለዋለች። ክቡር አባታችንም ወደዚያች ነፍስ ተመልክቶ ስሙን በመጥራት ቢሆን መታሰቢያውንም በማድረግ በጎ ሥራ የተገኘባት እንደሆነ ወደ ፈጣሪው ያማልዳታል። በተሰጠው ቃል ኪዳን ወደ ዘላለም ሕይወትም ያደርሳታል። በዚያ ዘመን ታላቅ ተአምር ሆነ። ጎልማሶች ወንድ መነኮሳትና ቆነጃጅት ሴቶች መነኮሳይቱ በአንድ መኝታ ይተኛሉ። ሰይጣን ዝሙት ልጆቹን እንዳይተናኮልበት ክቡር አባታችን አስሮት ነበርና ክፉ ፈቃድን በማሰብ ወንድና የሴት ሥራ አይታወቅም ነበር። ለጸሎት በመንፈቀ ሌሊት በተነሱ ጊዜ ወንዱ የሴቲቷን ልብስ ይዞ ይህ ልብስ የኔ ነው ይላታል። ሴቲቷም የወንዱን ልብስ ይዛ እንዲህ ትለዋለች። እርስ በርሳቸው ይጓተታሉ። እንዳላደጉ ሕፃናት ሀልዮ ኃጢአት ስላልነበረባቸው የድንቆች ወገን የሚሆን አባታችን ተክለ ሃይማኖት ባለበት ዘመን ሁሉ መነኮሳትን የሚያስነውራቸውን ነገር ከቶ አልሰማም። ስማቸው አባ ኤልሳ፣ አባ ፊልጶስ፣ አባ ኖሪዎስ፣ አባ ዜና ማርቆስ፣ አባ ቶማስ፣ አባ ታዲዎስ፣ አባ ስምዖን፣ አባ ተስፋ ሕፃን፣ አባ ይትባረክ፣ አባ ተስፋ ስሉስ፣ አባ ክርስቶስ ቤዛነ፣ አባ ድህነኒ፣ አባ መስቀለ ሞዓ፣ አባ ክርስቶስ ሞዓ፣ አባ ኤዎስጣቴዎስ፣ አባ ኢዮስያስ፣ አባ ማርቆስ የሚባሉ በገድል የሚከራከሩት ደቀ መዛሙርቱ ከሱ ጋር ኖሩ። ሊህ መላእክትን የሚመስሉ አዕማደ ምድር የተባሉ ናቸው። ከልጆቹም ብዙዎች በገድል የተፈተኑ ሆኑ። ጠባቂያችን አባታችን የክርስቶስ ምሳሌ ሆነዋልና። መንፈቀ ሌሊትም በሆነ ጊዜ ሁሉም አብረው ወደ ቤተ ክርስቲያን ይገባሉ። ክቡር አባታችን መብራት ይዞ ፊታቸውን ይመለከታል። መነኮሳትንም መነኮሲትም ቢሆኑ የማያለቅስ ያገኘ እንደሆነ በመቋሚያ ይገጫቸዋል። አንዱን ጎስቋላ ሆይ በዚህ ካላለቀስ በወዲያኛው በገሃነም መጽናናትን መረጋጋትን እረፍት በሌለበት ታለቅሳለህ ይለዋል። በቅዳሴ ጊዜም እንዲሁ ያደርጋል። የቡራኬውን ጸሎት በደገመና የሙታንንም ስም በጠራ ጊዜ እጅግ ይረዝማል እስከ መጨረሻው ድረስ። አስቀድሞ ለእያንዳንዱ 150ውን መዝሙረ ዳዊት 15ቱን ነቢያት 5ቱን መኃልየ ያደርሳል። ለሕዝብ፣ ለአሕዛብ፣ ለነገሥት፣ ለመኳንንት፣ ለሀገር ሁሉ ጸሎትን አብዝቶ ይጸልያል። ደቀ መዛሙርቱም ጥቂት የእርሻ ሥራ ጀመሩ። በውስጧ አተር ዘሩ። የዕለት ምግብ እንዲሆናቸው ጎመን፣ ሽንኩርት፣ ድንች ተከሉ።
ሽኮኮች፣ ጦጣ፣ ዝንጀሮችና ጃርት ሌሎችም አትክልትን የሚያጠፉ ሁሉ አስቸገሯቸው። ደብረ አሰቦት ገና ምድረ በዳ ነበረችና ለአባታችን ለተክለ ሃይማኖት አዝመራችን አጠፉብን ብለው ነገሩት። እኛ ወደ ቤታቸው መጣንባቸው እንጂ እነሱ ወደ እኛ አልመጡብንም እናተዋቸው። እንደኛ ሥጋውያንና ደማውያን ናቸውና አንግፋቸው አላቸው። ደቀ መዛሙርቱም ዝም አሉ። አውሬዎቹ ግን እየበረቱባቸው ሄዱ፣ አስቸገሯቸውም፣ ከልካቸውም አለፉ። በአንዲቱ ቀን አባታችን ሲመለከት አንድ ግመል ዝንጀሮ መጥቶ የመበለቲቱን እጅ ይዞ በሁለተኛው እጅ የያዘችውን በድፍረት ወሰደባት። እስኪያማት ድረስ ደበደባት፣ ጮኸች። መነኮሳቱም መጥተው አስጣሏት። ክቡር አባታችን ይህንን ግፍ አይቶ ጽኑ ግዝት አውጥቶ በዚህ ምድረ በዳ ያላችሁ አራዊት ሁላችሁ ቅዱሳን የደከሙበትን ገንዘባችሁን እንዳትደፍሩ፣ ከወሰኑላችሁ ከልካችሁ አልፋችኋልና እኔ በማገለግለው እግዚአብሔር ቃል የታሰራችሁ ሁኑ አላቸው። ከዚያ ቀን ጀምሮ አእዋፍና እንስሳት ሁሉ የሚበሉ ታሰሩ። በአንድ አውሬ ጥፋት ሁሉም ታሰሩ። አባታችንም ባለበት ዘመን ልክ አህዮች በምድረ በዳ ያድሩ ነበር። የሚጎዳቸው አልነበረም። ዘርተው እስኪሰበስቡ ድረስ ከአራዊትና ከአእዋፍ አዝመራቸውን አይጠብቁም ነበር። የሌሊትና የቀን ምግባቸው የእግዚአብሔር ቃል አድርገው የወንጌልን ትምህርት በማስተማር እንዲህ ልጆቹን እየጎበኘ ኖረ። ዓለምንስ እንኳን አያስቡትም ነበር። በሥራቸው ሁሉ መላእክትን መስሎ አባታቸውም ራሱ ጌታ በጨለማው ሀገር ውስጥ እንደኔ ብርሃን ሁን ብሎ እንደነገረው የክርስቶስ ምሳሌ ሆነ። የደቀ መዛሙርቱንም ሐሳብ ሳይነግሩት አውቆ የሚሆነውን ይነግራቸውና የሆነውን ነገር ሁሉ ያውቅ ነበር። ከዚህ በኋላ አባታችን ተክለ ሃይማኖት አስቦ ወዮልኝ፣ ወዮታ አለብኝ፣ እውነተኛው ዳኛ በመጣ ጊዜ በዚያ ቀን ምን እመልሳለሁ? የሰማዩን አባቴ ፈቃድ ከሚሰራ በቀር ወደ መንግሥተ ሰማያት የሚገባ የለም ያለውን ቃሉን አላሰብሁምና አለ። ወይኔ ያን ጊዜ ወዴት እሸሻለሁ? ከያው እግዚአብሔር ከቁጣው ፊትስ ወዴት ሄጄ እውላለሁ? ወዮልኝ፣ ወዮታ አለብኝ። ለሰማያዊ ሙሽራ ሰርግ በበጎ ሥራ ያልተሸለምኩኝ ወዮልኝ። ጨው ምግብን ሁሉ እንዲያጣፍጥ እሱ ግን የሚያጣፍጠው እንደሌለ አልጫም ከሆነ በኋላ ከአፋ ጥሎ ሰዎች እንዲረግጡት። መብራት ቢጠፋ የሚያበራለት የለም ጨለማ ከሚወርሰው በቀር። ባለመድኃኒትስ ማን ይፈውሳል? ራሱ የሚድንበትን ካላወቀው ነፍሴን በሌላ እንዲሁ ሆነች፣ ሌሎችንም አጣደፉ። ለራሴ ግን አልጫ ሆንኩ፣ ሕሙማንን ፈወስኩ። ለራሴ ግን ድዌ ሆንኩ፣ ለዓለም አበራው። ለራሴ ግን ጨለምኩ አለ። ለዓይኖችህ እንቅልፍን ለሽፋሽፍቶችም ማንጎላጀትን አትስጣቸው ያለውን የነቢዩን ቃል ደግሞ ለነፍሱ አሳሰባት። እንደ ኦፍ ከድፊት እንደ ፌቆ ከወጥመድ ከጥፋትም ሁሉ ትድን ዘንድ ያለውን ያሳስባት ነበር። ይህንንም ተናግሮ በገዳሙ ውስጥ ግራ ቀኝ እጁን ለመዘርጋትና ለመቆም የሚበቃውን ያህል ፍርኩታ ሰርቶ በውስጡ በሚጠጋበት በኩል 8 ስለታም ጦር፣ 2ቱን ከፊቱ፣ 2ቱን ከኋላው፣ 2ቱን በቀኝ፣ 2ቱን በግራ፣ እነዚያ ሰውነቱን የሚወጉትን ተከለ። ከዚህም በኋላ ሰውነቱ ደገመ። ለእርጅናውም ደርሶ እንደ ቀድሞ ወንጌልን ዞሮ ለማስተማር ባይቻለውም፣ ስለዚህ በአንድ ስፍራ መቆምን ወደደ። ከዋሻው ገብቶ ፈጽሞ የገድል ጣዕም እንደማያውቅና ዛሬ እንደሚጀምር ሆኖ አዲስ ገድልን ጀመረ። በትር በእጆቹ ሳይመረኮዝ እንደተተከለ አምድ ቆመ። እግዚአብሔር ስፍራውን የያዕቆብ አምላክ መኖሪያውን እስካገኝ ድረስ ከመኝታ አልጋ አልጠጋም፣ ለዓይኖቼ እንቅልፍ ለሽፋኖችም ማንጎላጃትን ለፊቴም እረፍትን አልሰጥም አለ። ከበዓቱ ሳይወጣ ሌሊትና ቀን ቆመ። አልተቀመጠም፣ ወደ ግራና ወደ ቀኝ አልተንቀሳቀሰም።
ውሃም ቅጠልም ቢሆን ከቀዳሚትና ከሆድ በቀር በዚያን ወራት ምን አልቀመሰም። እህል ግን ከመነኮሰ ጀምሮ እስከ ሞቱ ቀን ድረስ አልቀመሰም። ፀሐይንም ጨረቃንም ከዋክብትንም በጋና ክረምት ቡቃያና አበባውን ፍሬውንም አላየም። ዓይኖቹም ሳሉት እንደ ዕውር ጆሮች ሳሉት እንደ ደንቆሮ የሚናገር የተከናወነ አንደበት እያለው እንደ ድዳ ሆነ። ከምስጋና በቀር ምን አይናገርም። ሌሊትና ቀንም እግዚአብሔርን አመሰገነ። ዓለምንም እንደ ትቢያና እንደ ጉድፍ አስመሰለው። ከክርስቶስ ጋር እንደተሰቀለ ሆነ። ልቦናው ዘወትር ወደ አየር የተመሰጠ ነበር። እንዲህ ባለ መንገድን ብዙ ዘመን ኖረ። ቁመትም ካበዛ ወዲህ አንዲቱ የእግሩ አገዳ ተሰበረች። ደቀ መዛሙርቱም አንስተው በጨርቅ ጠቅልለው ከመንበሩ እግር በታች ቀበሯት። ከዚህም በአንዲት እግሩ 7 ዓመት ቆመ። ከነዚህም 4 ዓመት ውሃ አልጠጣም። ድካም በማብዛት እንደ ነቢያት ወንጌልን በማስተማር እንደ ሐዋርያት በመገረፍ እንደ ሰማዕታት አጥንቱ ከሥጋው ጋር እስኪጠጋ ከሰውነቱ ማለቅ ብዛትና የሚያቃጥለውን ላብ እንደ ደም ዥርታ በማፍሰስ ስግደቱም የተነሳ መለያው እስኪቆጠር ድረስ ተባትሆን በመያዝ እንደ መነኮሳት ሆኖ መንፈሳዊ መገዛቱን በጨረሰ ጊዜ ጸሎቱ እንደማይደርቅ ውሃ ምንጭ ወይም እንደ ትንፋሽ ሌሊትና ቀን የእንባው አወራረዱ ያለ ልክ ነበር። ከሁሉ ግን የሚበልጥ ሥራው የሥጋ ፈቃድን መተውና መንፈስ ቅዱስን የተመሉ አባቶች የከለከሉትን ውዳሴ ከንቱ መናቅ ነው። እንዲህ ባለ ሥራ ሳለ ለስም አጠራሩ ስግደት የሚገባው ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ እርሱ መጣ። ለስም አጠራሯ ስግደት የሚገባት ድንግል ማርያም አብራው ነበረች። 15ቱ ነቢያት፣ 12ቱ ሐዋርያት፣ ብዙዎች የሰማይ ሰራዊት፣ የመላእክት አለቆች የብርሃን ልብስ ይዘው መጡ። መድኃኒታችን ኢየሱስ ክርስቶስም እንዲህ አለ። ተክለ ሃይማኖት ወይ እንዴት አለ? ከድካምህና ከሐዘንህ ወደ ዘላለም ድሎትና ወደ ረፍትም ትገባ ዘንድ እነሆ ነፃ ላወጣ ወደ አንተ መጣው። መታሰቢያህን ለሚያደርግ ስምህን ለሚጠራ ሰው ሁሉ እኔ እስከ 10ኛው ትውልድ ድረስ ምረዋለሁ ብዬ በእውነት እነግርሃለሁ። ቤትህንም ለሠራ በሰማይ የመንግሥት ቤትን ይሠራለታለሁ። የገድልህን መጽሐፍ ለጻፈ አንተን በመታመንም ላጻፈው በሰማይ ሕይወት መጽሐፍ ስማቸውን እኔ ጽፋለሁ። በስምህ እንግዳ የተቀበለውን እንግዳ ሆኖ ወደ እኔ በመጣ ጊዜ እኔ እቀበለዋለሁ፣ በቤቴም ጥላ አሳርፈዋለሁ። በስምህ የተራበውን ላጸገበ የሕይወትን እንጀራን ያጠግበዋለሁ። በስምህ ለተጠሙት ያጠጣውን ከጎኔ ከፈሰሰው ደም ምንጭ እኔ ያጠጣዋለሁ። ደስ ብሎት በዓልህን ያከበረውን ሁሉ ኖ በ1000 ዓመት ምሳ ካንተ ጋራ እኔ ያስቀምጠዋለሁ። በስምህ የታረዘውን ላለበሰ ላንቃ የሚባለውን የብርሃን ግምጃን ያለብሰዋለሁ። ለቤተ ክርስቲያን ነጭ ስንዴ፣ ሜሮን፣ ዘቢብና ዕጣን የሚያገባውንም እኔ ጸሎቱንም እሰማዋለሁ፣ ኃጢአቱንም ይቅር እለዋለሁ። ከዚህ ሁሉ ድሃ የሆነ ሰው ቢኖር በመታሰቢያ ቀን ሐዘንተኛውን ቢያጽናና፣ ድውዩን ቢጠይቅ፣ በሆነም ሆኖ ቢያገለግል፣ ቅጠል በመቁረጥም ቢሆን ወይም እንጨት በመፍለጥ ውሃ በመቅዳትም ቢሆን በዚህ ሁሉ ቢረዳ እኔ መንግሥተ ሰማያትን አበቃዋለሁ። ከሩቅም ከቅርብም ቢመጣ ወደ መቃብር የሄደውን እኔ ወደ መቃብር ኢየሩሳሌም እንደሄደ አደርገዋለሁ። በመታሰቢያ ቀን ሥጋውና ደሙን የተቀበለውን ስማቸው ከተጠራው ገድላቸው ከተነገረው ልጆች ጋር እኔ ቆጥረዋለሁ። ሥጋውን ደሙን ባይቀበል ከመታሰቢያ ማዕድ የወደቀውን ፍርፋሪ ቢበላ እኔ መዳይ ኢየሱስ ክርስቶስ ቃሌ የማይታበለው በሰማያዊት ኢየሩሳሌም በባለሟልነት መቁረብን እሰጠዋለሁ። ስለ ሃይማኖቱ በመንግሥተ ሰማያት ካንተ ጋር አኖረዋለሁ።
አንተ ከተቀበርክበት ቤተ ክርስቲያንህም በታነጸች ቦታ የተቀበረ ሁሉ በእኔ ዘንድ አይጎዳም፣ ገሃነመ እሳትም ከቶ አያይም። ስሙ በሕይወት መጽሐፍ ያልተጻፈው ሁሉ በቦታ አይቀበርም። ከጉር እስከ ሸምን ወንዝ የተቀበረውን ሁሉ ምሬልሃለሁ። ለአንተም ለዘላለም መታሰቢያ ይሆንልህ ዘንድ ቃል ኪዳን ሰጠው። እነሆ መቀዳደምህን ጨረስክ፣ ሃይማኖትህንም ጠበቅህ። በጥቂት የታመንክ የሆንክ ቸር ባሪያ ሆይ እንደ ባሕር አሸዋ እንደ ሰማይ ከዋክብት ብዛታቸው ስለማይቆጠረው ካንተም በኋላ ስለሚነሱት ስለ ብዙዎች ልጆች በ15ቱ የገነት ሀገሮች በ5ቱም መንግሥተ ሰማያት ላይ ሾመሃለሁ አለው። ጌታችን መድኃኒታችን ኢየሱስ ክርስቶስም ዓይኖችህን አንሳለው። ዓይኖቹንም አንስቶ በገዳሚቱ ላይ ተመለከተ። ኅብሩ የማይታወቅ ደመና ጽንፍ እስከ ጽንፍ ረቡ። በበዓቶቹም ነጫጮችና ቀያዮች ወፎች አየ። ቁጥር የሌላቸው ብዙዎች ነበሩ። ክቡር አባታችን ተክለ ሃይማኖትም ጌታችን ይህ የማየው ምንድን ነው? አቤቱ አለው። ይህ የምታየው መንፈስ ቅዱስ ነው። በዚህ ገዳም ላይ እንደዚህ ይረባል። ዓለም እስኪያልፍ ከሱ አይርቅም። እሊህም በበታችሁ የሚንቀሳቀሱት ወፎች በውስጧ በመንፈስ ቅዱስ ከአንተ የሚወለዱ ልጆች ናቸው አለው። ክቡር አባታችንም ሥጋ ይቀበል ዘንድ ወዴት ታዛለህ አለው። ጌታችንም እስከ 57 ዓመት ከዚህ ይቀበራል። ከ57 ዓመት በኋላ ግን ይቺ ዋሻይቱ ትናዳለች። እዚህ ገዳም አደባባይ በስም ታላቅ ቤት ልጆች ሰርተው አስከሬንህን አፍልሰው በውስጡ ያኖራሉ። ይህ ሕይወቴ መንፈስ ቅዱስ ስም በቁርባን በጸሎት ጊዜ በላዩዋ ይረባል። በውስጧም ደስታና ፍቅር ይሆናል። በሕንፃዋ የጽድቅ መሠረት አደርጋለሁ። የሚቃረኗትንም አደክማለሁ። ጠላቶቿንም አጎሳቁላቸዋለሁ። በውስጧም ሆነው ጠብ ክርክር የሚያነሱትን አጠፋቸዋለሁ። ለሚጠግቡባትም በውስጡ አገለጥላቸዋለሁ። ጸሎታቸውንም እሰማለሁ፣ ከክፉም አድናቸዋለሁ። በላዩዋም ረሃብ፣ የእህል ምታት፣ የእንስሳ ሞት አላመጣም። እስከ ዘላለም ዕረፍትን እሰጣታለሁ። ድሆቿን እህል አጠግባቸዋለሁ። አገልጋዮቿን ሕይወት አለብሳቸዋለሁ። ጻድቃኖቿንም ደስታ ደስ ይሰኛሉ አለው። ክቡር አባታችን መጠኔ ያይደለውን ይህንን ሁሉ ክብር የሰጠኝ አቤቱ ላንተ ምስጋና ይገባል። ነገር ግን በቸርነት ብዛት ሰውንም በመውደድህ ነው እንጂ በበጎ ሥራ አይደለም አለው። ዳግመኛም አቤቱ ነፍሴን በምን ትለያታለህ አለው። ጌታም በሥራ ሁሉ እኔን እነሆ ተከተልክ ወዳጄ ሆይ አሁንም በመንግሥተ ሰማያት መንገሥን ከኔ ጋር ልትተካከል በሞቴም ልትመስለኝ ይገባሃል። በጴንጤናዊ በጲላጦስ ዘመን እኔ ሰማዕት ሆኛለሁና። ነገር ግን ከጠላቱ እጅ አዳምን አድነው ዘንድ እጆቹንና እግሮቼን በመቸንከር በእንጨት መስቀል ላይ ሞትኩ እንጂ እንደ ሰው ሁሉ የሞትኩ አይደለሁም። ክቡር አባታችን ተክለ ሃይማኖትም ጌታዬ ወደ ሰማዕት አደባባይ ሄጄ በስምህ እንድሞት እዘዘኝ አለው። ጌታስ መጋደልህንስ ፈጸምክ፣ ከሞት በቀር ምንም ምን አልቀረህም። ኖ ከክፉ ሞት በተቅማጥ በሽታ ትሞታለህ። ኖ እንደ ስቅለቴም ከአንተ በፊት እንደነበሩ ሰማዕታት ደም እቆጥርልሃለሁ። ነገር ግን ለብቻ አይደለም፣ በዚች ገዳም በተቅማጥ በሽታ የሚሞትን ልጆችንም ቁጥራቸውን ከሰማዕታት ጋር አደርጋለሁ፣ በመንግሥተ ሰማያትም ላንተ ሰጣቸዋለሁ አለው። ይህንን ተናግሮ 3 ጊዜ ስሞት ሰላምታ ሰጥቶት ወደ ሰማይ አረገ። ከዚህ በኋላ አባታችን ተክለ ሃይማኖት ልጆቹን ሁሉ ሰብስቦ እነሆ የሙሽርነት በዓል እነሆ ቀረበ፣ የሰርግ ልብስ በመልበስ ተሸልማችሁ ለመሄድ ተዘጋጁ። የሙሽርነቱን የሰርግ ልብስ እንደለበሰ እንደ አንዳንድ ሰው ከእግዚአብሔርም ክብር እንደራቀው አትሁኑ። በበጎ ሥራ ያልተሸለመ ሰው ወደ ሰማያዊ ሙሽራ ሰርግ አይገባምና። ጌታ ኢየሱስ ክርስቶስ በዚች ሌሊት በወረርሽኝ በሽታ ትሞታለህ ብሎ
ነገረኝ። ከእናንተም ጋር እኔ የምትሄዱ ናችሁ አላቸው። ለየራሳችሁ ስማችሁን ጠርቶ ነገራቸው። ቀኑንም ማስረዳችሁ ጌታም የሰጠውን ቃል ኪዳን ሁሉ ነገራቸው። ደቀ መዛሙርቱም ሰምተም ደስ ብሏቸው አደነቁ። ከሱም ስለ መለየታቸው ያዘኑ አሉ። በዚች ቀን የሆድ ወረርሽኝ በሽታ ገባባቸው። ስማቸውን የጠሯቸው መነኮሳትም ተያዙ። ክቡር አባታችን በግልጽ ሲመለከት ከደዌው ሰራዊት አንዲቷ መጥታ ነደፈችው። ጌታዬ ፈቃድ ሆነ እንጂ እኔን ለመግደል አንቺ የደፈርሽ አይደለሽም፣ ስላላስፈቀድሽ ግን አንቺንም ፈጣሪ ያጥፋሽ አላት። የደዌው ሰራዊትም እጅግ ፈሩ። አባታችንም በፈቃዳቸው ወደ አንተ የመጣን አይደለምን? አምላክህ ላከን እንጂ፣ ነገር ግን ጊዜያችን ሳይደርስ እንዳታጠፋን እንለምንሃለን አሉት። ክቡር አባታችንም በእኔ የተናገረውን እፈጽም ዘንድ ጌታዬ እንደላካችሁ አውቃለሁ። ነገር ግን ከእናንተም በኋላ የሚነሱት የኋለኞቻችሁንም አውግዛችኋለሁ። ልጆችን ልትጣሉ ወደዚች ገዳም ጌታዬ በላካቸው ጊዜ ኃጥአኑን እንጂ ጻድቃኑን አትግደሉ፣ እንጨቱንም ያለ ፍሬ አትቁረጡ፣ ብልህ ሁኑ እንጂ ደንቆሮውን አትንኩ። ይህንንም የግዝት ሥርዓት እስከ ዘለዓለም ሕግ ይሆናቸው አላቸው። ሁሉም እሺ እንዳልከን ይሁንብን አሉት። በዚህ ደዌ በተያዘ ጊዜ ልጆቹ ሁሉ ሴቶቹም ወንዶችን ተሰብስበው ብዙ አለቀሱለት። ልጆች አታልቅሱ፣ ነገር ግን የሽማግሌው አባታቸውን ቃል ስሙ። መጀመሪያ እምነታቸው እግዚአብሔር ላይ ይሁን። በዚህ ሰንሰለት እንደተያዙ እንደ ዓለም ሰዎች ስለ ልብስና ስለ ምግብ ሐሳብ አታብዙ። በየጊዜው ሁሉ መጸለይን አታቋርጡ። ለቤተ ክርስቲያንም ቀንና ሌሊት አገልግሉ። እግዚአብሔርን በሚወደው ገንዘብ ንጽሐ ሥጋና ጾምን ውደዱ። ውዳሴ ከንቱን የሚቀረውን የዚህ ዓለም ክብር አትውደዱት። እናንተስ የቀደሙትን አባቶች በመከራና በድካም ብዛት ከዓለም የወጡትን በመጋደላቸው ክፉን ሐሳብ ድል የነሱትን ምሰሏቸው። ፈለጋቸውን ካልተከተላችሁ ልጆቻቸው አትባሉምና በመከራችሁ ካልመሰላችሁ በደስታቸው አትመስሏቸውም። በድካማቸው ካልተባበራችሁ ወደ ቤታቸው አትገቡም። አባቶቻችሁንም ያልኋችሁን ልጅ ናቸው አላቸው። አባ እንጦንስ፣ አባ መቃርስ፣ አባ ባቁሚስ፣ አባ ዮሐንስ፣ አባ ሲኖዳ፣ አባ በብኖዳ፣ አባ በስንዳ፣ አባ በኪሞስ፣ አባ አርሳኒ፣ አባ ሞኒ፣ አባ ብሶይ፣ አባ ያሳይና አባ ጳውሊ ናቸው። የቅዱሳንንም ሁሉ ስም ጠራ። እነሱን መስላችሁ ኃጢአተኛ አባታችሁን ደግሞ ምሰሉ። ስለ ትምህርቱም በመብል በመጠጥ ልባችሁ እንዳይከብድ ሥጋ ከመብላትና ጠጅ ከመጠጣት ተጠበቁ። ለመመካትም በዓላማዊ ልብስ አታጊጡ። የመላእክትን አስኬማ ከዓላማዊ ሥራ ጋር አይስማማምና። ዓለምንም በዓለም ያለውን ሁሉ አትውደዱ። ዓለምን ፈቃዱም ኃላፊ ነውና፣ እግዚአብሔር ፈቃድ የሚያደርግ ግን ለዘላለም ይኖራል። ልጆች ሆይ ትሩፋቴን ሁሉ በችኮላ ሰርታችሁ በጌቱን ሃይማኖታችሁን አስከትሏት። ለነፍሳችሁ እንጂ ለሆዳችሁ አትገዙ። ሁላችሁ ወንድማማች ሁኑ፣ እርስ በርሳችሁም ተፋቀሩ። ከመንፈስ ቅዱስ የሚገኝ ፍቅር ኃጢአትን ይፍቃልና የነፍስንና የሥጋን ርኩሰት ያነጻልና። ይህንን ብትጠብቁ በእውነት ልጆቼ ናችሁ፣ የሕይወትንም ፍሬ የምታፈሩ ትሆናላችሁ። ወደ እግዚአብሔርም ፊት በክብር ትደርሳላችሁ። ኤልሳ ስለ እኔ አባት ይሁናችሁ እስክልባችሁ ድረስ ከእኔ በኋላ ይቁምላችሁ፣ ነገር ግን በሹመቱ አይቆይበትም። ልጆች ሆይ ሰላም ለእናንተ ይሁን። እንግዲህ ወዲህ ግን ተሰናበትኋችሁ። የእግዚአብሔር ፍቅሩ የክብሩን ባለሟልነት የረዳትነቱን ሀብት ዘወትር ከኔ ከሁላችሁ ጋር ለዘላለም በእውነት ይኑር። ይህንንም ከተናገረ በኋላ በዕብራውያን በአብ
ወርሃ 17 በሮማውያን በአውግስጦስ 16 በግብፃውያን በነሐሴ 24 ቀን በሆነ ጊዜ በዚች ሌሊት ደዌ ጸናበትና ሊሞት ደረሰ። ከበውትም ያሉ ልጆቹ አለቀሱ። ዋሻውንም ብርሃን ከበበው። በዚያውም ስፍራ ነፍስ ከሥጋ ደስ የሚያሰኝ ልብ የሚመስጥ በጎ ሽታ መላ። ድንጋጼ እስከያዛቸው ድረስም አንዲቱም መበለት በችኮላ አባታችን ሆይ የበደልንህን ይቅር በለን አለች። አባታችንም በእውቀት ባለ እውቀት የሰራችሁትን ዕዳ በደላችሁን እግዚአብሔር ይቅር ይበላችሁ። ዳግመኛም አባታችን በቃልህ የታሰሩ እንዳሉ ፍታ አለችው። ክቡር አባታችንም ከሰው እስከ እንስሳ ድረስ የታሰሩ የዱር አራዊት የተፈቱ ይሁኑ። የዱር አራዊትና አዕዋፍ አፋቸው የታሰሩ በ18 ዓመት ተፈታ። ይህችን መነኮሲት ልትራቀቅ ወዳ ለእኛም ለነሱም ብዙ ድካምን አመጣች። ይህንንም ካለች በኋላ ሁሉም በፍርሃታቸው ብዛት የተነሳ ወጡ። ያን ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ከእናቱ ከድንግል ማርያም ከቅዱስ ሚካኤልና ከቅዱስ ገብርኤል ከ24ቱ ካህናተ ሰማይ ማዕጠንታቸውን በእጃቸው ይዘው ከብዙዎች ሰማይ መላእክት ጋር ታየው። የብርሃን ድባብ የያዙ አሉ፣ መነሳንስ መብራት የያዛሉ። አባታችን ተክለ ሃይማኖትም ጌታን ባየው ጊዜ በጉልበቱ ሰገደ። ፈጽሞም ጭኑ እንዳልተሰበረ ሆነ። ከደስታውን ብዛት የተነሳ የደዌው መጽናናት አልታወቀውም። ጌታም ወዳጅ ሆይ ድካም ሁሉ መከራ ለመታሰቢያ ሊሆን በሰማያዊት ኢየሩሳሌም ተጻፈ አለው። ጌታም ይህን ነገር ከመናገሩ ጋር የአባታችን የተክለ ሃይማኖት ነፍሱ ከሥጋው ተለየች። ጌታችን ኢየሱስ ክርስቶስም ተቀብሎ ሳማት። የጸራሽ ንጽሕት ነፍሴ ሆይ ወደ እኔ ያላት፣ ወደ ላይም ሲያወጣት መላእክት የምስጋና መሥዋዕት አቀረቡ። የጻድቅ ሞቱ እግዚአብሔር ፊት ክቡር ነው ያሉም አሉ። በዓለም የደከመ ለዘላለም ይድናል ጥፋትን አያይምና። እግዚአብሔር የሠራት ቀን ይህች ናት፣ በእርሷም ደስ ይበለን ሐሴትም እናደርግባት ያሉ አሉ። ብዙዎች የሰማይ ሰራዊት በዳዊት ቃል ያመሰግናሉ። ሁሉም ቅድመ ዓለም ለነበረ ዓለምን አሳልፎ ለሚኖር ለእግዚአብሔር በሰማይ ምስጋና ይግባው፣ ሰውንም ለወደደው በምድር ሰላም ይሁን ይላሉ። ይህንንም እያሉ ከአብ ከመንበሩ ፊት አደረሳት። ከዚያም ሰገደች። ወስደውም በሕይወቷ ወዳየችው ወደ ዘለዓለም ርስቷ ገባት። ጌታችንም ወዳጄ ተክለ ሃይማኖት ሆይ ይህንን የመንግሥት አዳራሽ በሰው ልጅ ሐሳብ የማይለካውን ውሰድ አለው። የመለኮትን ነገር የሚናገር የእሳት አንደበት ያለው የመንግሥተ ሰማያት ልብስ አለበሰው። በመስቀል የተጌጡትን 7ቱን የብርሃን አክሊሎች አቀዳቸው። እሊህ 7ቱ አክሊሎች አንዱ ስለ ቀናች ሃይማኖትህ፣ አንዱ ስለ ሃይማኖትህ ለማስተማር ስለ መዞርህ፣ አንዱ ስለ ደምህ መፍሰስ፣ አንዱ ጣዖታትንና አጋንንትን ስለ ማጥፋትህ፣ አንዱ ወደ ኢየሩሳሌም ስለ መውረድህ፣ አንዱ በመቆም አጥንትህ ስለተሰበረ፣ አንዱ ስለ ጾምና ስለ ልብህ ንጽሕና ነው አለው። በ5ቱ መንግሥተ ሰማያት በ15ቱ ሀገረ ገነት ላይ ሾመው። አስቀድሞ ተስፋ እንደሰጠው ልዑል ክቡር በሚሆን ዙፋን ላይ አስቀመጠው። ልጆቹ ግን መንፈሳዊ አባታቸውን አምላካዊ እረኛቸውን አጥተዋልና ብዙዎች አለቀሱ። ለካህናት እንደሚገባ በመሐሌት በዝማሬ ገንዘው ቀበሩት። እንደዚህ ያለውን ገናና እንደምን እናገነዋለን? እንደዚህ ያለውንስ ክቡር እንደምን እናከብረዋለን? እንደዚህ ያለውንስ ልዑል እንደምን ከፍ እናደርገዋለን? ለጌታው የታመነ የሆነውን ስም አጠራሩ በበጎ የቆመውን የመዓዛውን ሽታ እንደወደደ ሽቱ የሆነውን የነገሩን ጣዕም ስሙን በሁሉ አፍ እንደ ማር ጣዕም የሆነው ከእናቱ ማኅፀን ጀምሮ የተመረጠው እንደዚህ ያለውን ቅዱስ እንደምን እናከብረዋለን? በሰውና በእግዚአብሔር ዘንድ የተወደደ ስለ
ገርነቱና ስለ ሃይማኖቱ መረጠውና እግዚአብሔር የሚወደውን አደረገ። ከኋላውም የተባረከና የተመሰገነ ዘር የሚናገሩበትንም ስም ተወ። ሥጋው በክብር ተቀበረ። የሚያውቁትና በፍቅር የሚያጌጡት የተመሰገኑት ናቸው። ክቡር አባታችንም እንደተናገረ አባታችን ኤልሳዕ አበምኔት አደረጉት። ስማቸውንም የጠራው ልጆቹም በክብር አረፉ። ቁጥራቸውም 14 ነው። አባታችንም ከቀበሩት በኋላ ወደ አዝመራቸው ቢመለከቱ አራዊት በልተው ጨርሰውት ነበርና ያገኙት የለም። በዚያችም ቀን የበሉት ድንችና ሽንኩርት 80 መደብ ሆነ። ወፎቹም እንደ ልማዳቸው አስጨነቁ። ጅቦችም ገና በቀን አህዮችን፣ ላሞችን በሉ። አባታችን ተክለ ሃይማኖት ባረፈ በ3ኛው ቀን የአባታችን የእህቱ ልጅ ስሙ አምደ መስቀል የሚባል በደግነቱ የተመሰገነ አንድ ዲያቆን መነኩሴ ሞተ። ወስደውም ሊቀብሩት ገነዙት። በአስከሬኑ ላይ የሙታን ጸሎት ከደረሰ በኋላ ተንቀሳቀሰ። መግነዙን ፈትተው ምን ሆንክ ብለው ጠየቁት። እንደምታዩኝ ሞተው ከእውነተኛው ገዢ ዘንድ አቆሙን። ከዚያም ወደ አባታችን ወደ ተክለ ሃይማኖት ቤት ወሰዱኝ። እሱም የፈራሽ የበስባሽ አንደበት ሊናገረው የማይቻል ክብር አየሁት። የሀገሩንም ጽዳት የሚመስለው የለም። መብረቅም ፀሐይም ቢሆን አይመስለውም። አክሊሉም ከፀሐይ 7 እጅ ያበራል። ያየሁትንም ሁሉ ክብሩን ልናገር አልችልም። ሄደ ለልጆቹ ኤልሳዕ ወደ እኔ ይምጣ፣ ፊልጶስ በመንበሬ ይቀመጥ፣ በዘመኑ የሰሚ ዝና በዓለም ሁሉ ይነገራልና አለኝ። ዳግመኛ እነሆ እግዚአብሔርን የምታበራ ሀገር የተዘጋጀችም የመንግሥተ ሰማያት አዳራሽ ቀድሞ እንደነገርኋቸው ሰጠኝ። መታሰቢያን እንዲያደርጉ ከዚህም እንዲመጡ እናንተም ደግሞ ለሚመጣው ትውልድ ንገሩ በላቸው አለኝ። ዳግመኛም ይህ የምታየው አዳራሽ በመቃብሬ ላይ ነው። ጌታም እስኪመጣ እንዲህ ይኖራለሁ። ይህንን ለሚመጣው ትውልድ ንገሩ አለኝ። የጽድቅ ባለቤትም እንዲሁ አዘዘ። እኔም ይህንኑ ልነግራችሁ መጣሁ አላቸው። ያም ዲያቆን የመልእክቱን ነገር ፈጸመና ጨረሰ። ከዛም ማረፈ፣ ቀበሩት። ይህም ከ3 ወር በፊት ተፈጸመ። አባታችን ኤልሳዕ አረፈ። ደቀ መዛሙርቱም እንደታዘዙ አደረጉ። አባታችን ፊልጶስም በአባታችን ተክለ ሃይማኖት መንበር አስቀመጡት። ይህንንም ክብር በሚገባ አገኘው። የክብር አባታችን ተክለ ሃይማኖት የተርፋቱ ክብር በሱ ላይ ታይቷልና ከሱም ስግው ቃል ያስተማራት እውነተኛ ሕገ ወንጌል የሚያቀኑ ክርስቶስ ያስነሳቸው 12ቱ መምህራን ከሱ ተገኝተዋልና ሐዲስ ወንጌልን በማስተማር የመንግሥተ ሰማያት እጮኞች የሚሆኑ 600 የሰቡ በጎች በመሰማራታቸው የሚበዙ ደጋጎች መንጎች በበጎ መመስገኛቸው የሚሰማሩ መንጎች አሏቸው። የሸዋን ምድር በሃይማኖት የተተከለች አደረጓት። 12 እረኞች ከሱ ተገኝተዋልና። ይህ ግን አባታችን ፊልጶስ በነገሱና በከበረ ጳጳስ ትእዛዝ እንደ ሐዋርያት አለቃ እንደ ጴጥሮስ አለቃ ሆናቸው። ስለዚህም በየተራቸው የአባታችን መቃብርን እንዲያጥኑ ከየሀገራቸው ተሰብስበው በፍቅር መታሰቢያው እንዲያደርጉ ሥርዓት ሠራ። መምህርም በዳሞትና በሸዋ አውራጃ ከተክለ ሃይማኖት ወገን ያልሆነ ሌላ መምህር አይሾምም። ይኸውም በአባታችን በፊልጶስ የመምህራን አለቃ በሚሆን በዘመኑ በግዞት ተሠራ። እሱ ግን በምግባር በሃይማኖት ሹመቱን ካዘጋጀ በኋላ ስለ ክርስቶስ መከራና በመገረፍ በመታሰር በመሰደድ ከተሰደደበት እስከ ማረፍ ደርሶ ሰማዕት ሆነ። የእሊህ 3ቱ አባቶች የአባታችን ተክለ ሃይማኖት ጸሎትን የሚወድ የአባ ኤልሳዕ ትዕግሥት የለበሰው ድንግል ሰማዕት የሆነው የአባ ፊልጶስ ጸሎትና በረከታቸው የድካማቸውንም ዋጋ የረድኤታቸውን ልመና ከእኛ ጋር ትኖር። በየሰዓቱ በየጊዜ ሁሉ ከእኛ ሳይርቅ ከኃጢአት ሞት በእውነት ለዘላለም ይታደገን።
የአባታችን የተክለ ሃይማኖት የዘመኖቹ ቁጥር 99 ዓመት ከ10 ወር ከ10 ቀን ነበር። እንደዚሁም በአባቱ ቤት 22 ዓመት በከተታ 3 ዓመት በዊፋት 9 ወር በዳሞት 12 ዓመት በአማራ 10 ዓመት በሐይቅ 10 ዓመት በዳሞ 12 ዓመት በትግራይ ገዳማት በመዞር ኢየሩሳሌም በመሄድ 1 ዓመት 1 ወር ዳዳ በሚባል ሀገር 29 ዓመት ከ10 ቀን በአሰቦ ገዳም ኖረ። እንደዚህም ሕይወትን በበጎ እርጅና በለምለም ሽምግልና በገድልም ጎልማሳ ሲሆን እስከሚያርፍበት ዘመን እግዚአብሔርን ሲያገለግለው ኖረ። ሌሊትና ቀን በመቆም አጥንቱ የተሰበረ በክረምትና በበጋ ቁር መልኩ የጠቆረ በጌታ ስም ደም ተቀብቶ ሰማዕት የሆነ እንቁ ባህሪ የድሃ ድል የዓለም ፀሐይ ብርሃን የተመረቀ የተወደደ የጠራ የተፈተነ የሽማግሌው አባታችሁ ሕይወት ይህ ነው። የጸሎቱ ኃይል ከክፉ ነገር ትጠብቀን፣ ኃጢአት የሚያንጻን በጎ ሥራ ለሌለኝ ለእኔ ለልጅ ኖ ለኃጢአተኛውም ቃል ኪዳንህን ከክርስቶስ መንጋ ይለየኝ ለዘላለሙ በእውነት። ለባሪያው ለተክለ ሃይማኖት የሰጠውን ቃል ኪዳን እግዚአብሔር እንደፈጸመለት ለማስረዳት ለተቀበረበት ቦታ ምስክር ከእንግዲህ ወዲህ እናቆምለት ዘንድ የእስክንድርያው ሊቀ ጳጳስ አባ ማቴዎስ ኤጲስቆጶሳትና መልቆሞሳት ልጆች ሆይ ተክለ ሃይማኖትን አጽም ያለበትን ስፍራ ካህናት ቁርባንን በማሳረግ እንዳይቀድሟቸው ወቁ። በዚያ ስፍራ በማዕጠንትና በቁርባን ጊዜ መንፈስ ቅዱስ ሲወርድ ዘወትር ያለውና ስለዚህ ቁርባናቸው ከቁርባናቸው፣ ዕጣናቸው ከዕጣናቸው፣ ጸሎታቸው ከጸሎታቸው ጋር ይተባበር፣ ከነሱም ጋር በአንድነት እንዲያደርግ ከነሱ አይለይ አለ። ከአባታችን ልጆች ደግሞ 2 መነኮሳት ወደ ኢየሩሳሌም ወረዱ። ከእስክንድርያው ሊቃነ ጳጳሳት ዘንድ ደርሰው ከእሱ ተባረኩ። ከወዴት ናችሁ አላቸው። ከኢትዮጵያ ነን አሉት። እግዚአብሔርን ሰው የተክለ ሃይማኖትን መቃብር ታውቃላችሁን አላቸው። አዎን እናውቃለን፣ ከዚያ መጣን አሉት። ሊቀ ጳጳሱም ሰምቶ ተነስቶ ሰገደላቸው፣ እግራቸውንም ሳመ። በምን ነገር ከዚህ መጣችሁ አላቸው። የነፍሳችን ድህነት ልንሽ አሉት። ጮኸ። ወይ ሰው የነፍሱን ድህነት ሳያውቅ ለካ ይጎዳል። መድኃኒታችሁን ተዋችሁት፣ ሕይወታችሁንም ጠላችሁት። ጌታ ለተክለ ሃይማኖት በአጽም ቦታ የተቀበረ ዘወትርም ከእሷ ዘንድ የሚኖር በሁለተኛይቱ ቀን በግልጽ ካንተ ጋር ይለፍ ያለውን አልሰማችሁምን አላቸው። ከሊቀ ጳጳሱ ነገር የተነሳ መነኮሳቱ አደነቁ። ለእኔ ምን ታደንቃላችሁ? ይልቁንስ ተመለሳችሁ ወደ ሀገራችሁ ሂዱ አላቸው። እኛ ካንተ ጋር እንኖራለን እንጂ አንመለስም አሉት። ምን ሥራ ታውቃላችሁ አላቸው። የወይን ቦታ ተክል መኮትኮት እናውቃለን አሉት። የወይንም ቦታ ሥራ እንዲያዩ ላካቸው። ከዚያም በደረሱ ጊዜ በእጃቸው ሳይነኩት ገና በዓይናቸው ቢያዩት ያ በቦታው ያለው ወይን ደረቀ። ሊቀ ጳጳሱም ይህንን ነገሩት። ሊቀ ጳጳሱም ሰምቶ እጅግ ደነገጠ። ሊያም መነኮሳት ጠርቶ ባያችሁት ጊዜ የቦታዬ የወይንን ቦታ እንደደረቀ ስለ እናንተ ነግረውኛልና ፍጥረታችሁ ምንድን ነው አላቸው። ችግረኞቹ ሰዎች እኛስ ከተክለ ሃይማኖት ልጆች ወገን ነን አሉት። ሊቀ ጳጳሱም ከተክለ ሃይማኖት ልጆች ወገን ብትሆኑ ደረቁስ እንኳ እርጥብ በሆነ ነበር። እርጥቡ የቦታዬ ወይን ባያችሁት ጊዜ የደረቀ አይደለምን? ሐሰተኞች ናችሁ እንጂ ከተክለ ሃይማኖት ልጆች ወገን አይደላችሁም አላቸው። አባታችን ሆይ ሐሰት እንዳልተናገርን ነፍሳችን በእጁ ያለች እግዚአብሔር ምስክራችን ነው አሉት። እንኪያ የቦታዬ ወይን ስለምን ደረቅ አላቸው። እንጃ የሆነውን ነገር አናውቅም አሉት። በተክለ ሃይማኖት መቃብር የተሾመውን አበምኔት ተሰናብታችሁት አላችሁን? አባታችን አልተሰናበታቸውም
አሉት። ሊቀ ጳጳሱም እጆቹን አጨበጨበ። የቦታዬን ወይን ስለዚህ እንደደረቀ አሁን ገና አወቅኩት አለ። ሊቀ ጳጳሱም ለእሊህ መነኮሳት በመላእክቶቹና እግዚአብሔር ዘንድ ተክለ ሃይማኖት ክቡር ነው፣ ዘወትርም መንፈስ ቅዱስ በመቃብሩ ላይ ይረባል። በተክለ ሃይማኖት ወንበር የተቀመጠ ተክለ ሃይማኖት ነው። አሁንም ወደዚያ ሄዱ፣ ያለ መቃብሩ የመዳን ተስፋ የላችሁም፣ የወይኔንም ቦታ ታጥፉ አላቸው። ከሱም ተባርከው ወደ ሀገራቸው ተመለሱ። የሊቀ ጳጳሱም የወይን ቦታ ለመለመች፣ ብዙም አፈራች። ሊህ መነኮሳት ይህንን ሲናገሩ ኖሩ። ሰይፈ አርዕድ በተባለ በንዋየ ክርስቶስ መንግስት ከንጉሥ ሰራዊት አንዱ ወደ ወአሊ ገዳም ሄዶ ሁለቱንም መነኮሳት አግኝቶ እጅ ነሳቸው። ከወዴት ነህ ሲሉት ከሸዋ አውራጃ ነኝ፣ ከዚያውም ግራሪያ ትባላለች አላቸው። ተክለ ሃይማኖት የሚሉትን ታውቀዋለህን አሉት። አባቴ ነውና ወና አውቀዋለሁ አላቸው። ወደ መቃብሩ ደርሰሃል ቢሉት አዎን ደርሻለሁ አላቸው። እነኛ መነኮሳት ተነስተው ሰገዱለት። የእግሮቹን ትቢያ ይልሱ፣ እጆቹንም ይስሙ ጀመሩ። ጭፍራውንም ጌቶቼ ይህንን ስለምን አደረጋችሁት? እኛ እናውቃለን አሉት። ዳግመኛ በተክለ ሃይማኖት አጥንት ቦታ ቁርባን ተቀበልህን አሉት። አልተቀበልኩም አላቸው። ከቅዱሱ መቃብር ዘንድ ቁርባን ያልተቀበልክ እነሆ እንዴት ሆንክ? በተክለ ሃይማኖት አጥንት ቦታ ቁርባን የተቀበለ ሲኦልን አያይም ሲል ጌታ አንደበት ሰማን፣ እውነትንም እንነግርሃለን። በውስጧም የሚቀበር ለዘላለም አይጎዳም። እኛም በመንፈስ ቅዱስ በየሰዓቱ ይልቁንም በቁርባን ጊዜ እየወረደ በውስጧ መሥዋዕት ለሚያቀርቡለት መዓዛ ያለውን ሽቱ ሲቀባቸው ዘወትር እናያለን። እንደ ብርሃን ደመና በላዩ የረበበ ነው እንጂ ሌሊትና ቀን ከሷ መንፈስ ቅዱስ አይርቅም። እንዲሁ ዘወትር ይኖራል። በእሷ የተቀመጠ በደጇ የቆመ በውስጧም የተቀበረ በረድኤቷም የተጠጋ የተመሰገነ ነው። ያለ ተክለ ሃይማኖት ጸሎት በረድኤት ለሸዋ ሰዎች የመዳን ተስፋ የላቸውም አሉት። ሌላም የተሰወረ ነገር ነገሩት። ሌላውን ግን ልፈጽመው አልችልም ይህንን ብለውት ከሱ ተሰወሩ። ስለ ተክለ ሃይማኖት አጥንት ቦታ ገናናነትና ክብር ብዙ ምስክሮችና እናቆም ዘንድ በሁለትና በሶስት ምስክር ሁሉ ይቆማልና ለሰሚዎች ነገር እንዳይበዛ ተው ነው። መምህር የሚኖር አባታችን ተክለ ሃይማኖት ምልጃ ፈጽሞ ከጠላት ኃይል ያድነን፣ ከክፉ ነገርም ከቀትር ጋኔን ከድንገት ደዌ በየሰዓቱ በየፀሐዩም ሁሉ በእውነት ለዘላለም ይጎብኘን። በአባታችን ተክለ ሃይማኖት መንበር በተቀመጠ የጻድቁን ግምጃ በተጎናጸፈ በፍቅሩ ፍላጻ በተነደፈ በአባታችን በጴጥሮስ ትእዛዝ ከዓመተ ኩነቴ በ6542 ዓመት ከድንግል ማርያም መወለድ በ1027 ዓመት ይህንን መጽሐፍ ሰበከልን። ከብልህ ልጅ መወለድ በ1042 ከኢትዮጵያ እምነት በ699 በአንጾኪያ ሰማዕት በ754 በጉባኤ ኒቅያ በ814 የፀሐይ አበቅቴ ፀሐይ የጨረቃ አበቅቴ 22 ዕለት ዮሐንስ ቀዳሚት ሆኖ ሳለ በወንጌላዊ ማርቆስ ተራ ዘመን አባታችን ጴጥሮስ ተሾመ በ10ኛው ዓመት። ክብር ምስጋና ይግባውና እግዚአብሔር ፈቃድ ጽሕፈቱ ተፈጸመ፣ ስሙ ለብቻው ከፍ ብሏልና። ሃይማኖቱ የቀና በኃጢአቱ የረከሰ ከተክለ ሃይማኖት ልጆች አንዱ መተርጉም እንዲህ አለ። ይህንን ያነበባችሁ ለኃጢአቱ ስርየት ለምኑለት ለዘላለም በእውነት። ኃጢአተኛ በደለኛ የሚሆን የጻፈውንም ያጻፈውንም ወልደ መንፈሱንም ያነበበውን የተረጎመውን ቃሎቹን የሰማነውን ባለማራቅ ሁላችንም አብሮ ይማረን። ነው እግዚአብሔር ይቅርታውን ቸርነቱን ይስጠን፣ መንግስቱንም ያወርሰን። በወለደችው ድንግል ማርያም አማላጅነት ፈቃዱን ስለፈጸሙ ሁሉ አማላጅነት የአባታችን የተክለ ሃይማኖት ጽዋ ፈንተው ዕድል ተርታው ያድለን። ባለሟልነቱና ክብሩን ያልብሰን። የሰይጣንም ሰራዊት
ከእግሮቻችን በታች ለዘላለም በእውነት ይጣልባቸው።